የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ነበሩ ትላንት የተደረጉ አስቶን ቪላ በያው ኩያው እንዳልሆነ ባሳየ መልኩ ፕሬስተን ኖርዚንድን አሸንፎ ወደ እንደዚህ ወደ ግማሽ ፍጻሜ ገብቷል ከዛውጭ እንደዚህ ማንቸስተር ሲቲም በቦርንመዝን ከሜዳ ውጪ ለ2-1 አሸንፏል ከመመራት ተነስቶ ብዙ ነጥቦች ሊነሱበት የሚችል ነው አሰልጣኝ ፔፕ ጋርዲዮላም ከዚህ ጨዋታ ጋር በተያያዘ ሐሳቡን ሰጥቷል ያ በቡድን ውስጥ ጠፍቶ የነበረውን የነፍስ መልሽ ያየውበት ሁለተኛ አጋማሽ ነው የሚል አስተያየትን ሰጥቷል ከጨዋታው መጠናቀቅ በኋላ በተለይ በሁለተኛው አጋማሽ ላይ ያንን ነገር ተመልክቻለሁ የሚል አድናቆቱን ሰጥቷል በስፔን በጣሊያን አሁንም የዚህ የዋንጫው ፉክክር ተንቅንቅ እንደቀጠለ ነው በትላንትና በስፔን ላሊጋ ባርሴሎና ጂሮናን 4-1 አሸንፏል ሮበርት ሌቫንዶቭስኪ የ36 ዓመት ተጫዋች አይመስልም አሁንም ጎሎችን ያገባ ነው የሚገኘው በርግጥ አንዳንድ ሊሚቴሽኖች ወይም አንዳንድ ይሄ ውስንነቶች ከእድሜ ያመጣሽ ውስንነቶች ይታዩበታል ግን ትላንትና ባርሴሎና አሸንፏል በጣሊያንም የሁለቱ የዋንጫ ተፎካካሪዎች ኢንተር ሚላንና ናፖሊ ተጋጣሚዎቻቸውን አሸንፈዋል ኢንተር ኡዲኔዜን እንደዚሁም ደግሞ ናፖሊ ሚላንን አሸንፈው ነው አሁንም በመካከላቸው ያለውን የነጥብ ልዩነት በ3 አጽንተው የቀጠሉት እነዚህን እናነሳና አጫጭር ጉዳዮች የሚኖሩናል አርሰናል በስተመጨረሻ የስፖርቲንግ ዳይሬክተር ኃላፊነት ላይ የሾመውን ሰው አሳውቋል አንድሪያ ቤርታ ጣሊያናዊ የቀድሞ የአትሌቲኮ ማድሪድ የስፖርት ጉዳዮች ዳይሬክተር ወይም ስፖርቲንግ ዳይሬክተር የአርሰናል የስፖርቲንግ ዳይሬክተር ሆኖ መሾማቸው ተነግሯል እሳቸው መሾማቸው ይፋ በተደረገበት ሰዓታት ውስጥ ደግሞ አርሰናል በዚህ በደጋፊዎቹ ለአመታት ሲጠይቁት የነበረውን ጥያቄ ለመመለስ ትልቅ እንቅስቃሴ መጀመሩን ታማኝ የሚባሉት መገናኛ ብዙሃንም እየዘገቡ ይገኛሉ ቪክቶር ዮኬሬሽ ስሙ ከአርሰናል ጋር የተያያዘ ነው የሚገኘው እነዚህና ሌሎች ጉዳዮችንም እናነሳለን የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ትላንትና እንደዚሁ ተደርገዋል ልክ እንደ ኢትዮጵያ ዋንጫ ሁለት ጨዋታዎች ነበሩት አስቀድሞ የተደረገው ጨዋታ ፕሬስተን ኖርዚንድን ከአስቶን ቪላ ጋር ያገናኘ ጨዋታ ነበር አስቶን ቪላ ይህንን ጨዋታ 3-0 አሸንፏል ማርከስ ራሽፈርድ በውሰት ወደ አስቶን ቪላ ከአመራ በኋላ የመጀመሪያ ጎሉ እንደዚሁ ለአስቶን ቪላ ትላንትና ግብቷል 58ኛውና 63ኛው ደቂቃ ላይ ሁለት ጎሎችን ያገባው ራሽፈርድ ከዛውጭ ጃኮብ ራምሴ 71ኛው ደቂቃ ላይ ሌላኛውን ጎል አግብቷል ትላንትና ከተቆጠሩት ጎሎች መካከል በሁለቱ ላይ ወይም በዚህ ከከፍት ጨዋታ በተቆጠሩት ሁለቱም ጎሎች ላይ የመጨረሻው ኳሱን ያቀበለው ደግሞ ፈረንሳይ የግራ መስመር ተከላካይ ሉካ ዲኜ ነውና እርሱም ሌላ ጥሩ የሚባል ጨዋታን ያሳለፈ ተጫዋች ነው እንደሚጠበቅና ውጤቱ ከሚገልጸው በላይ የበላይነት በተለይ በሁለተኛው አጋማሽ የታየበት ጨዋታ ነበር አጠቃላይ አስቶን ቪላ 71% እና ከዛ በላይ የሆነ ኳስ ቁጥጥር ድርሻ 16 ሙከራዎች ከነዚህ መካከል 7ቱ ኢላማቸውን የጠበቁ ነበሩ እና ደግሞ ይሄ የሙከራዎቹ ጥራት ወደ ጎልነት የመቀየር ንጻሪያቸውን ደግሞ ስንመለከት በጨዋታው አስቶን ቪላ ከ3 በላይ ጎሎችን ማግባት ይጠበቅበት ነበር ቢያንስ ይሄ 3 እና ለ3 የቀረበ የጎል መጠን ማግባት ይጠበቅበት ነበር ደግሞ ያንንም አድርጓል ራሽፈርድ በውሰት ወደ አስቶን ቪላ ከሄደ በኋላ 10ኛ ጨዋታውን ነው ትላንትና ያደረገው በ10ኛ ጨዋታው እንግዲህ 6ኛ ቀጥታ ይሄ የጎል ተሳትፎ ነው ከዚህ ቀደም ወይም ከትላንትናው ጨዋታ አስቀድሞ በነበሩ ጨዋታዎች እንደዚህ 4 ጎልን ኳሶችን አመሻሽቶ አቀብሎ ነበር ጥሩ አጀማመር ነበር የነበረው እርሱም ከጨዋታው መጠናቀቅ በኋላ በአስቶን ቪላ ጥሩ እየተጫወትኩ እንደሆነ ይሰማኛል ብሏል የአስቶን ቪላ አሰልጣኝ ኡናይ ኤሜሪም በጣም ጎበዝ የሚባል ተጫዋች ጥሩ ያገለገለን የሚገኝ ሻርፕ የሆነ ተጫዋች ነው ብለው አድንቀውታልና ትላንትና 2 ጎሎች እንደዚሁ አግብቷል አስቶን ቪላም እንግዲህ ከ1950ዎቹ በኋላ ኤፍኤ ካፕን ለማሸነፍ ወደ ግማሽ ፍጻሜ ተሻግሯል ቦርንመዝና ማንቸስተር ሲቲ በኢታሊ ላይ ያደረጉት ጨዋታ ነበር አስቀድሞ ኢቫን ኒልሰን 21ኛው ደቂቃ ላይ ባገባው ጎል ቦርንመዝ ይመራ ነበር ግን አርሊንግ ብራውት ሃላንድ 49ኛው እንደዚሁ ኦማር ማርሙሽ 63ኛው ደቂቃ ላይ ያገባቸው ጎሎች ማንቸስተር ሲቲን ወደ ግማሽ ፍጻሜ ያሻግረዋል በመጠበቁ ልክ እስከ መጨረሻው እንደው አሪፍ የነበረ ጨዋታ ነው ብሎ መናገር ከባድ ይመስለኛል ሁለቱ አሰልጣኞች ካላቸው የጨዋታ ፍልስፍና እንደዚሁም ደግሞ ይሄ ምንም እንኳን ሲቲ ጥሩ ባልሆነ ሰዓት የተገናኙም ቢሆን ቦርንመዝ ባሸነፈበት ጨዋታ ላይ የነበረውን ጨዋታ እናስተውሳለና ከዛ አንፃር ነው በጣም አሪፍ የሆነ ጨዋታ እስከመጨረሻው ድረስ ጠብቄ ነበር ግን በተለይ ደግሞ በማንቸስተር ሲቲ በኩል የነበረው በተለይ በመጀመሪያዎቹ 15 ደቂቃዎች የነበረው የበላይነት ከዛ በኋላ ቦርንመዝ መልሶ ጨዋታውን ለመቆጣጠር የሞከረው ግን ደግሞ በሁለተኛው አጋማሽ ላይ የቦርንመዝ በሚታይ ደረጃ ማውረድና የሲቲ
አንዳንድ ቅያሬዎች በደንብ ይሄ ተጽዕኖ ያሳደሩበት አይነት ጨዋታ እንደሆነ መናገር ይቻላል። እንዳነሳ ነው በመጀመሪያዎቹ 15 ደቂቃዎች ሲቲ ጎል ፈለጋ የሆነ ፈጣን አጀማመርና እድሎች ፈጠራዎች ነበሩት። በእነዚህ ደቂቃዎች አርሊንግ ብሮት ሃላንድ ብቻውን 3 ግልጽ የጎል እድሎችን አግኝቶ አባክኗቸዋል። ከነዚህ መካከል አንደኛው እንደውም የፍጹም ቅጣት ምት ነውና በይሄ ውድድር ዘመን ከተጀመረ በኋላ አርሊንግ ብሮት ሃላንድ በዚህ በፍጹም ቅጣት ምቱ በኩል ያ የቀደመ የሚያኮራ አይነት ቁጥሮቹን አይደለም እያሳየ የሚገኘው። እስካሁን ድረስ በዚህ ውድድር ዘመን 7 ጊዜ የፍጹም ቅጣት ምት መጥቷል በማንቸስተር ሲቲ መለያ 3ቱን ስቷቸዋል የትላንትናውን ጨምሮና ፍጹም ቅጣት ምት 3 ብዙ ነው። እና ማሪዮ ባሎቴሊ 44 የፍጹም ተከታታይ የፍጹም ቅጣት ምት ካገባ በኋላ ነበር የሳተው 45ኛው ነው የፍጹም ቅጣት ምትና እንኳን በአንድ ውድድር ዘመን በሙሉ የእግር ኳስ ተጫዋችነት ካሪየሩ እንግዲህ ከ40 በላይ የፍጹም ቅጣት ምት ሳይሰጥ የቆየ ተጫዋች ነበር። ግን ሃላንድ ያው ጥሩ የሚባል የመጀመሪያ አጋማሽን አላሳለፈም። ከዛ በኋላ ያን የፍጹም ቅጣት ምት ከሳተም በኋላ ከግብ ጠባቂ ጋር ተገናኝቶ እንደዚሁ ፊት ለፊት ተገናኝቶ ኳሱን ከጎሉ አግዳሚ በላይ ለቆታልና የጥሩ የሆነ የመጀመሪያ 45 ደቂቃ አልነበረም። ግን የፍጹም ቅጣት ምቱ የተገኘበት መንገድ ነው ትንሽ ፈገግ የሚያሰኘው። በ2022 የካታር ዓለም ዋንጫ ላይ የአሜሪካ ብሔራዊ ቡድን አምበሉን የተመለከትነው ታይለር አዳምስ እዛው የራሱ ቡድን የፍጹም ቅጣት ምት ክልል ውስጥ ሆኖ ነው በርናርዶ ሲልቫ ሆነ ብሎ ኳሱን ወደ እጁ የላከበትና ኳሱን በእጁ እንዲነካ ያደረገው። ከዛ በኋላ ነው የፍጹም ቅጣት ምቱ የተገኘው። ግን አርሊንግ ብሮት ሃላንድ ይሄ ከግብ ጠባቂው ጋር ከኬፓ አሪዛባላጋ ጋር ተገናኝቶ ያንን የጎል አጋጣሚ ካባከነ በኋላ የቦርንመዝ ተጫዋቾች ምላሽ ለመስጠት ወይም የጨዋታውን የኃይል ሚዛን ለመውሰድ ሲሞክሩና ያ ቦርንመዝ ላይ የአንቶኒ ራዮላ ቡድኖች ላይ የምንመለከተውን ፕሬሲንግ ለማሳየት ሲሞክሩ ነበር። ጎሉንም ደግሞ ያገኙት ከዚሁ ተመሳሳይ መንገድ ነው። ሉዊስ ኩክ ማልሜዳ ላይ ያስጣለውና ለዳቪድ ብሩክስ የሰጠውን ኳስ ብሩክስ ለጀስቲን ክላይቨርት አቀብሎት ጀስቲን ክላይቨርት ለቡድን ጓደኛው ለማቀበል ይሁን ለመሞከር ግራ የሚያጋባ አይነት ኳስን ወደ መሃል የሞከረው ግን ወደ ጎል የሞከረው አይነት ግን ደግሞ ጉልበት ያጠረው አይነት ሙከራ ነበር ወይም ኃይል ያጠረው አይነት ሙከራ ነበር የሚመስለው። ግን ደግሞ ኢቫን ኒልሰን ደርሶበት ጎል አስቆጥሯል። ይህ ጎል ሲቆጠር ከዚህ ከዴቪድ ሉዊስ ኩክ ኳሱን ከማስጣሉ ሂደት አንስቶ ጎሉ እስከተቆጠረበት ሂደት ድረስ የማንቸስተር ሲቲን ዘንድሮ ያለውን የዚህ መከላከል ውቅር ክፍተትም የሚያሳይ እና ደግሞ የተከላካይ ክፍሉንም ደግሞ የሚያስተች ነው። ሁለቱ የተከላካይ አማካይ ስፍራ ላይ የቆሙ ተጫዋቾች ሉዊስ ኩክ ኳሱን ያገኘበት ቦታ ላይ መገኘት ነበረባቸው። ግን ደግሞ በነፃነት ነው ያንን ኳስ ያገኘውና ለቡድን ጓደኛው ያቀበለው። ከዛ በኋላ ዳቪድ ብሩክስም ኳሱን በቀይ መስመር በኩል ሲቀበል ጆሽኮ ግቫርዲዮል መገኘትና መሸፈን የሚገባው ቦታ ላይ እንደገና ማቲያስ ኑኔዝ ምንም እንኳን ይሄ የቢቸግር የቀይ መስመር ተከላካይ ሆኖ እየተጫወተም ቢሆን በትክክል ያን ቦታ የተሰጠውን ኃላፊነት መሸፈን ይገባው ነበር። እነ ሩበን ዲያዝም ያንን ኃላፊነታቸው መወጣት ባለመቻላቸው እና አብዱኮዱር ኩሻኖቭ የወጣቱ ኡዝቤኪስታናዊ ተከላካይ በማንቸስተር ሲቲ ቤት አጀማመሩ እንደው ጥሩ የሆነለት አይደለም የሚገኘው። ይሄ በተደጋጋሚ ለስተቶች ሲጋለጥ ነበር። ትላንትናም እንደዚሁ ኢቫን ኒልሰን ከኋላው መጥቶ ነው ጎሉን ያስቆጠረውና ምናልባት ቀጣዩ የውድድር ዘመን ላይ በደንብ በዚህ በቀድሞ ውድድር ዘመን ዝግጅት ወቅት ከቡድኑ ጋር ካልተላመደ በስተቀረ የእንግሊዝ ፕሪሚየር ሊግን ፍጥነት የእንግሊዝ ፕሪሚየር ሊግን ፋታ ነሽነት ለመረዳት በሚወስደው ጊዜ ውስጥ ቡድኑ ዋጋ እንዳያስከፍል በመሰል ጨዋታዎች ላይ እንደዚሁ ማስተዋል ይቻላል የሚሰራቸውን ስህተቶች። ከዛ ውጭ በያው ሁለተኛው አጋማሽ ላይ ማንቸስተር ሲቲ ኢነርጂ ይጎድለው የነበረውን ቡድኑን ለማንቃት ኩሻኖቭን አስወጥቶ የ20 ዓመቱን ኒኮ ኦሬሊን አስገብቷል። በግራ መስመር ተከላካይነት በደንብ የማንቸስተር ሲቲ የማጥቃት ፍጥነት ሲቀየርና ሲስተካከል ይስተዋል ነበርና የተጫዋች የሲቲ አጠቃላይ የሁለተኛው አጋማሽ ቆይታ ላይ ነፍስ ነው የዘራበት። የሲቲ ሁለቱን ጎሎች ሲቆጠሩ የመጨረሻዎቹን ኳሶችም ደግሞ ያቀበለው የተጫዋች ነው። ከኬቪን ደብሮይን ያገኘውን ኳስ ለአርሊንግ ብሮት ሃላንድ ሰጥቶት ሃላንድ ጎል አስቆጠረ 49ኛው ደቂቃ ላይ። እንግዲህ የመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ ሲጀመር ነው የተጫዋች ተቀይሮ የገባውና በ4 ደቂቃ ልዩነት ውስጥ ነው የመጀመሪያውን ኳስ አሲስት ያደረገው። ከዛ በኋላ ሃላንድ ይሄ ከበድ ያለ ጉዳት ገጥሞት ተቀይሮ ወጥቷል። እንደውም ጨዋታው ከተጠናቀቀ በኋላ በክራንችም ጭምር ሆኖ የሚያሳዩ ምስሎችን ስንመለከት ነበርና
ያው ለሲቲ ጥሩ የሆነ ዜና አይመስልም። ግን እርሱ እንኳን ባይኖር ኦማር ማርሙሽ ተቀይሮ ከገባ በኋላ 61ኛ ደቂቃ ላይ በሁለት ደቂቃዎች ልዩነት እንደዚሁ ኦሬይሌ የሰጠውን ኳስ እርሱም ወደ ጎልነት ቀይሮታል። ይህች ኳስ ስትቆጠር ልክ እንደ ሲቲ ተጫዋቾች ባይሆንም የቦርንመዝ ተከላካዮች አጠቃላይ የዚህ እንደ ቡድንም ደግሞ የነበረው የዚህ መከላከል ቅርጽ መበላሸትና መዛባት ለዚህ ጎል መቆጠር ራሱን የቻለ አስተዋጽኦ ነበረው። የኦማር ማርሙሽ ቦታ ያያዝን ማድነቅ ሳንረሳ ማለት ነውና በዚህ መሰረት ሲቲ ባገባቸው ጎሎች 2-1 አሸንፎ ወደ ቀጣዩ ወደ ግማሽ ፍጻሜ ዙር አልፏል። በኤፍኤ ካፕ ታሪክ ለሰባተኛ ተከታታይ የውድድር ዘመን ግማሽ ፍጻሜ በመድረስም የመጀመሪያው ቡድን ነው ሲቲ። ከሁለት ዓመታት በፊት ማንቸስተር ዩናይትድን አሸንፎ የዚህ ውድድር ሻምፒዮን እንደነበር ይታወሳል። አምና እንደዚሁ ለፍጻሜ ቀርቦ ነበር። በራሱ በማንቸስተር ዩናይትድ ተሸንፎ ነበር ዋንጫውን ያጣው። ትናንትና ያው ከሁለቱ ጎሎች ከተቆጠሩ በኋላ የሲቲ ተጫዋቾች ተጨማሪ ጎሎችን ማግባት የሚችሉባቸው እድሎች ነበሩ። ኢልካይ ጉንዶዋን፣ ጄምስ ማካፌ፣ ጃክ ግሪሊሽ፣ ኬቪን ደ ብሩይነ ለጎል የቀረቡ ሙከራዎች ነበሯቸው። ግን እነዚህ ሙከራዎች ወደ ጎል ሳይቀይሩ ቀርተዋል። በግማሽ ፍጻሜው ኖቲንግሃም ፎረስት ከማንቸስተር ሲቲ፣ ክሪስታል ፓላስ ከአስቶን ቪላ ጋር ይገናኛሉ። ቀዳሚ ሚያዝያ 18 እና 19 እንደኛ አቆጣጠር ጨዋታዎቹ ይደረጋሉ። ኖቲንግሃም ፎረስት ከ1990 በኋላ የሊግ ያው 1990 ላይ የሊግ ጥሎ ማለፍ ዋንጫ ካሸነፈ፣ አስቶን ቪላ 1996 ላይ የተመሳሳዩን ዋንጫ ካሸነፈ በኋላ እንደዚሁም ከ1957 በኋላ ኤፍኤ ካፕን ለማንሳት ነው ከሲቲ ጋር እየተጋፉ የሚገኙት። ክሪስታል ፓላስ በ125 ዓመት የክለቡ ታሪክ እንደው ትልቅ ዋንጫ ብሎ የሚጠራው ይሄ ክብር የለውም ወይም ደግሞ ትልቅ ብሎ ሊጠራው የሚችለው ዋንጫ የለውም እና በታሪኩ የመጀመሪያ ትልቅ ዋንጫውን ለማንሳትም ነው እየተፎካከረ የሚገኘው ኦሊቨር ግላስነር ቡድን። ግን ደግሞ ማንቸስተር ሲቲ የሚሉት ትልቅ ቡድን አለ። በጣም አስከፊ የሚባለው የውድድር ዘመንም ቢሆን 8 ዓመትም ደግሞ ዋንጫ አሸነፈ አይደለም ሲቲ ቢያንስ በእያንዳንዱ ዓመት ቢያንስ አንድ ዋንጫ ያሸነፈ። ፔፕ ከመጣ በኋላ የመጀመሪያ የውድድር ዘመኑ ላይ ብቻ ነው ምንም ዋንጫ ሳያሸንፍ ቀርቶ የነበረው። ግን ከዛ በኋላ ባሉ ዓመታት ቢያንስ አንድ ዋንጫ በተከታታይ ያሸነፈ ነው የቀጠለው። የስፔን ላሊጋም የ29ኛ ሳምንት ጨዋታዎች ትናንትና ነበሩ። ሄታፌና ቪያሪያል ያደረጉትን ጨዋታ ቪያሪያል ከሜዳ ውጭ 2-1 አሸነፈ። ባርሴሎና ከጂሮና ጋር ያደረጉትን ጨዋታ ባርሴሎና 4-1 አሸንፏል። ላዲስላቭ ክሬቺ 43ኛው ደቂቃ ላይ ራሱ ላይ ባገባው ጎል ባርሴሎና ቀዳሚ ሆነ። ግን የመጀመሪያው አጋማሽ ሙሉ በሙሉ የባርሴሎና ብቻ የነበረበት ነበር። ላሚን ያማል የመታውን ቅጣት ምት ነው እየተከላካይ ራሱ ላይ ጎል ያስቆጠረው። ሮበርቶ ሌቫንዶቭስኪ 61ኛው እና 77ኛው ደቂቃ ላይ ሁለት ጎሎችን አገባ። ፌራን ቶሬስ 86ኛው ደቂቃ ላይ የባርሴሎናን አሸናፊነት ያረጋገጠ ጎል አግብቷል። አርናውት ዳንዩማ 53ኛው ደቂቃ ላይ የጂሮናን ብቸኛ ግብ ያገባ ተጫዋች ነው። ውጤቱን ተከትሎ ባርሴሎና በ66 ነጥብና 54 የጎል ክፍያ አሁንም ሊጉን መምራቱን ቀጥሏል። የሃንሲ ፍሊክ ቡድን 20ኛ ተከታታይ ጨዋታውን ያለ መሸነፍ ጉዞውን ቀጥሏልና በጣም ጥንካሬ ላይ የሚገኘው 2025 ከገባ በኋላ እንደውም 82 ላይ ያፈራው ታደለ የተባለ አድማጫችን ከቡታጅራ ያስታውሳል። 2025 ከገባ በኋላ ባርሴሎና አንድም ጨዋታ አልተሸነፈምና ምን ይሆን የተስተካከለለት ብሏል። ሁሉ ነገሩ ነው የተስተካከለው ሃንሲ ፍሊክ ከመጡ በኋላ የቡድኑ ፊትነስ፣ ያጠቃላይ የጨዋታ መንገዱ፣ እንደ ቡድንም ደግሞ ያለው ውህደትም አንዳንድ ተጫዋቾች ላይ የሚና ለውጥ መደረጉ ለምሳሌ ራፊናን ማንሳት ይቻላል። በዚህ በኩል የነ ፔድሪ በጣም የተለየ የሚባል ብቃትን ይዞ ከጉዳት መመለስም ሌላ ራሱ ብዙ በርካታ ምክንያቶች መካከል አንዱ ነው። ያው ሮበርት ሌቫንዶቭስኪ 28ኛ የሊግ ጨዋታውን አድርጎ 25ኛ የሊግ ጎሉ ላይ ደርሷል። የ36 ዓመቱ አጥቂ የከፍተኛ ጎል አግቢነቱን ፉክክር እየመራ ነው የሚገኘው። ባርሴሎና ማድሪድን እንደዚሁ ልክ ሮበርት ሌቫንዶቭስኪ ኤምባፔን በሚበልጥበት የጎል መጠን በ3 ነጥቦች ማድሪድን በልጦ እየመራ ነው የሚገኘው ሊጉን። ጂሮና በ34 ነጥቦች 13ኛ ደረጃ ላይ ተቀምጧል። አትሌቲክ ቢልባኦና ኦሳሱና ያደረጉት ጨዋታ 0-0፣ ቫሌንሲያ ማዮርካን 1-0፣ ሪያል ቤቲስ ደግሞ ሴቪያን 2-1 ያሸነፉባቸው ጨዋታዎች ትናንትና ነበሩ። ዛሬ ምሽት 4 ሰዓት ሴልታ ቪጎ ከላስ ፓልማስ ጋር ይጫወታሉ። በጣሊያን ሴሪያ ትልቁና ተጠባቂ ጨዋታ የነበረው ሶስት ጨዋታዎች ነበሩ። አሪፍ ጨዋታዎች ትናንትና የተደረጉ ፊዮረንቲና ከአታላንታም ያው አታላንታ እንደው ትናንትና ጭላንጭል የዋንጫ ተስፋ እንኳን የነበረው ቢሆን እስከ ትናንትና ድረስ ትናንትና ሙሉ በሙሉ ማለት በሚቻል ሁኔታ ከዋንጫ ፉክክሩ አሁንም በዚህ በሂሳባዊ ስለት
አለ ተስፋ አለው ግን እንደው ይሄ በተግባር እንደው እውነታው እናውራ ከተባለ ከዚህ በኋላ አታላንታ ለሊጉ ሻምፒዮንነት ሲፎካከር እንመለከተዋለን ብሎ ቢያንስ በዚህኛው ውድድር ዘመን መጠበቅ ከባድ የሚሆን ይመስለኛል። ትናንትና በፊዮረንቲና 1-0 መሸነፉን ተከትሎ ሞይሰኪን 45ኛው ደቂቃ ላይ ያገባው ጎል ነው እንግዲህ ላቪዮላን አሸናፊ ያደረጋቸው። ኢንተር ሚላን ኡዲኒዜን ገጥሞ 2-1 ሲያሸንፍ ማርኮ አርናቶቪች 12ኛው እንደዚሁም ዳቪድ ዴ ፍራቴሲ 29ኛው ደቂቃ ላይ ጎሎችን አግብተዋል። ኦማር ሶሌ 71ኛው ደቂቃ ላይ ኡዲኒዜን ብቸኛ ጎል አግብቷል። ናፖሊ ሚላን 2-1 አሸንፈዋል። ማቲዮ ፖሊታኖ ሁለተኛው እንደዚሁም ሮሜሎ ሉካኩ 19ኛው ደቂቃ ላይ ጎሎችን አግብተዋል። ሉካ ዮቪች ከአይንትራክ ፍራንክፈርት ወደ ሪያል ማድሪድ በውድ ገንዘብ ተዘዋውሮ የነበረውና ከዛ በኋላ ግን የጠፋው ሰርቢያ አጥቂ 84ኛ ደቂቃ ላይ ጎል አግብቷል። በሚላን በኩል ሳንቲያጎ ሂሜኔዝ ፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል 69ኛው ደቂቃ ላይ። የነዚህ ሁለት ጨዋታዎች ውጤት ነው በእንግዲህ በዋንጫ ተፎካካሪዎች አሸናፊነት መጠናቀቁን ተከትሎ ኢንተር በ67 ናፖሊ በ64 ነጥቦች አሁንም አንደኛና ሁለተኛ ሆኖ ቀጥሏል። ስለዚህ ከሁለት አንዳቸው የሚሳሳቱበት እድል እየጠበበ ነው የመጣው በዚህ በዋንጫ ፉክክር ውስጥና እያንዳንዱ ጨዋታ ከዚህ በኋላ በተለይ ደግሞ ለኢንተር ሚላን በሻምፒየንስ ሊግም በኮፓ ኢታሊያም አለበትና በእያንዳንዱ ውድድር ላይ የሚያደርጋቸው ጨዋታዎች ወሳኝነት አላቸው። እስከ ውድድር ዘመኑ መጨረሻ ድረስ የትኩረት መሰብሰብ ይፈልጋል። ያው የስኳድ ጥልቀቱ እንዳለ ሆኖ ማለት ነውና እንግዲህ ሲሞኔ ኢንዛጊ እንዴት ባለ መልኩ ቀሪውን ውድድር ዘመን ማኔጅ ያደርጋል የሚለው ነገር ለኔ ለምሳሌ በጣም እንዴት ባለ መልኩ ማኔጅ ያደርጋል የሚለው ነገር መመልከት ፈልጋለሁ። ዛሬ ምሽት 1:30 ላይ ሄላስ ቬሮና ከፓርማ፣ ምሽቱ 2:45 ደግሞ ላትሲዮ ከቶሪኖ ጋር የሚያደርጓቸው ጨዋታዎች ይኖራሉ። አርሰናል አንድሪያ ቤርታን ስፖርቲንግ ዳይሬክተር አድርጎ መሾሙን ትናንትና አሳውቋል። በአትሌቲኮ ማድሪድ የቅርብ ዓመታት መግዘፍ ውስጥ እና ደግሞ ከሪያል ማድሪድና ባርሴሎና ጋር ተከሻ መለካካት ውስጥ የእኚህ የስፖርቲንግ ዳይሬክተር ስማርት የሚባሉ ዝውውሮችን በመፈጸሙ በኩል ከጀርባ ሆነው ሲሞኔን ሲያግዙ ነበር። ራሱ ሲሞኔም 2016 ላይ ከክለቡ የመልቀቅ ፍላጎት ነበረ፣ ግን አሳምኑ እንዲቆይ በማድረጉ በኩል የቤርታ አስተዋጽኦ ትልቅ ነበረ እና አሪፍ የሚባሉ ዝውውሮችንም ፈጽመዋል። አሁን ያንን ነገር ወደ አርሰናል እንዲያመጡት ይፈልጋል። እሳቸው ያው የአርሰናል ስፖርቲንግ ዳይሬክተር እንደሆኑ በይፋ ከተነገረ ከሰዓታት በኋላ አርሰናል ስዊድናዊን የ26 ዓመት አጥቂ ቪክቶር ዮኬሬሽን ከስፖርቲንግ ሊዝበን ለማስፈረም ፍላጎት እንዳለውና ያው ያጤነበትም እንደሆነ ዚ አትሌቲክን ጨምሮ ታማኝ የሚባሉ የእግር ኳስ መገናኛ ብዙሃንም እየዘገቡት ነው የሚገኙትና አሌክሳንደር አይዛክ ሲባል ነበር። አሌክሳንደር አይዛክን በኒውካስል ዩናይትድ ለቀጥተኛ ተፎካካሪው እንደው እዛው እንግሊዝ ውስጥ ላለ ክለብ በቀላሉ ይለቋል ተብሎ አይታሰብም። በዛ ላይ ደግሞ 180 ሚሊዮን ፓውንድ ነው እየጠየቀበት የሚገኘውና አሁን ፊቱን ወደ ቪክቶር ዮኬሬሽ እና ወደ ቤንጃሚን ሼሽኮ እንዳዞረም ነው መረጃዎች እያመለከቱ የሚገኙት። የኢትዮጵያ ዋንጫ የሩብ ፍጻሜ ቀሪ ጨዋታዎች ትላንትና ተደርገው ነበር በሐዋሳ አርቲፊሻል ሜዳ ማለት ነው። አስቀድሞ በተደረገ ጨዋታ መቻል ኢትዮጵያ መድንን 3-1 አሸንፈዋል። ግን የጨዋታውን መሪ ሆኖ የነበረው ወይም በጨዋታው ቀድሞ ጎል ያገባው ኢትዮጵያ መድን ነበር። ያሬድ ካሳ 17ኛው ደቂቃ ላይ ባገባው ጎል ግን ዮሴፍ ታረቀኝ 55ኛው፣ አብዱል ከሪም ወርቆ 71ኛው፣ ዮዳ ሄዳይት ደግሞ መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ያገቧቸው ጎሎች መቻልን ወደ ግማሽ ፍጻሜ አሻግረዋል። ወላይታ ዲቻና ሐዋሳ ከተማ ያደረጉት ጨዋታ 1-1 መጠናቀቁን ተከትሎ በመለያ ምት ወላይታ ዲቻ 3-2 አሸንፏል። በተሰጠ መለያ ምት ካርሎስ ዳምጦ አስቀድሞ ወላይታ ዲቻን ቀዳሚ አድርጎ ነበር 35ኛው ደቂቃ ላይ። ከዛ በኋላ ታፈሰ ሰለሞን ሐዋሳ ከተማን 56ኛው ደቂቃ ላይ ከፍጹም ቅጣት ምት ያው አቻ ማደረገ። በመለያ ምት ወላይታ ዲቻ አሸንፎ አምና ለፍጻሜ ወደ ቀረበበት ውድድር ድጋሚ ለፍጻሜው ላይ ለመገኘት አንድ ተጨማሪ እርምጃ ተራምዷል። ቅዳሜ ዕለት የዚህ ውድድር ጨዋታዎቹ ነበሩ። ባህር ዳር ከተማና ሸገር ከተማ ባደረጉት ጨዋታ ሸገር ከተማ በመለያ ምት አሸንፎ ወደ ግማሽ ፍጻሜ ተሻገረ። ሲዳማ ቡና ደግሞ ሀዲያ ሆሳዕናን 3-0 አሸንፎ እና በግማሽ ፍጻሜው ሸገር ከተማ ከወላይታ ዲቻ ጋር እንደዚህም ደግሞ ሲዳማ ቡና ከመቻል ጋር እንዲጫወቱ ተደልድሏል። ጨዋታዎቹ ሚያዝያ 18ና 19 እንደሚካሄዱ ግን ደግሞ የሚካሄዱበት ቦታና የጨዋታዎቹ ሰዓታት ወደፊት እንደሚገለጹ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የኢትዮጵያ ከፍተኛ ሊግ ምድብ ለ18ኛ ሳምንት ጨዋታዎች መደረግ ነበረባቸው። በዚያ በበቂላ ስቴዲየም ላይ ትላንትና 2 ጨዋታዎች መደረግ ነበረባቸው። ግን ያው በዝናብ ምክንያት ትላንትና ሲዘንብ በነበረው ዝናብ ምክንያት ሜዳው ማጫወት ባለመቻሉ
ጨዋታዎቹ ያው በተስተካካይ ወደ ሌላ ጊዜ እንዲተላለፉ መደረጉ የማይቀር ነበር፣ ግን ማክሰኞ እንደሚደረጉ ነው አወዳዳሪው አካል ያሳወቀው። ማክሰኞ 3 ሰዓት ላይ የካ ክፍለ ከተማ ከነገሌ አርሲ እንደዚህም ደግሞ ምሽታም በረፋዳ 5 ሰዓት ላይ ሱሉልታ ክፍለ ከተማ ከንብ ጋር የሚያደርጓቸው ጨዋታዎች ይኖራሉ። የ14ኛ ሳምንት ተስተካካይ ጨዋታም ይኖራል። ዛሬ 5 ሰዓት ላይ የሚደረግ አዲስ አበባ ዩኒቨርሲቲ ከኦሜድላ ጋር የሚያደርጉት ጨዋታ እንደዚሁ ይኖራል። የኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት ጨዋታዎችም ነበሩ። ትላንትና የተደረጉ 2 ጨዋታዎች ረፋድ 3 ሰዓት ላይ ኢትዮ ኤሌክትሪክ ከባህር ዳር ከተማ ጋር ያደረጉትን ጨዋታ ኢትዮ ኤሌክትሪክ ኢየሩሳሌም ደግሞ መደበኛው የጨዋታ ክፍለ ጊዜ ተጠናቀቀ በተጨማሪ ባከነ ሰዓት ባገባቸው ግብ 1-0 አሸንፏል። 5 ሰዓት ላይ ሲዳማ ቡናና የሊጉ መሪ ኢትዮጵያ ንግድ ባንክ ተገናኝተው ጨዋታቸው 1-1 ተጠናቋል። ሴናፋው ቁማ ኢትዮጵያ ንግድ ባንክና 17ኛው ደቂቃ ላይ መሪ አድርጋ ነበር፣ ግን ዳግማዊት ሰለሞን 83ኛው ደቂቃ ላይ ያገባችው ጎል ሲዳማ ቡናን አቻ አድርጋለች። ጨዋታውም 1-1 ተጠናቋል።